ቀደም ሲል እንደገለጽኩትኝ እዚህ 72 በርች ማውንት ላይ እንገኛለን። ቅዱስ ተክለ ሃይማኖት ቤተክርስቲያን 11 ሰዓት ተኩል ነው፣ ጠዋት 5 ሰዓት ተኩል። ኢትዮጵያ ራሱ እኮ ተለውጧል። አሁን ኤልያስ ቅዳሴ ራሱ 3 ሰዓት ተኩል ላይ ያበቃል። ማብቃት ማለት የሚጀመረው 3 ሰዓት ታቦት አልለገሰም፣ ገና አልወጣም ታቦት እና እኔ እንደማርፍጃለሁ ብዬ ዝም ቤተሳለም ለመመለስ ነበር ስመጣ እና ይሄ ችግር ቅድስት ማርያም ቤተክርስቲያን በጣም ምርር ያደረገኝ ነበር የሰዓት ጉዳይ። አሁን እዚህ ቅዱስ ተክለ ሃይማኖትም የዛሬ ዓመት አካባቢ መሰለኝ አስተያየት ሰጥተን ነበር። ምንም ሰሚም የለም የሰዓት ላይ ምንም ሰዓት ላይ ሴንሲቲቭ አይደሉም። ሴንሲቲቪቲ ይጎላቸዋል የኛ ቤተክርስቲያን አመራሮች፣ በተለይ ለህፃናቱ በጣም ቶርቸር ነው። ኤልያስ ኤኒቲንግ ዩ ዋንት ቱ አድ በዚህ ጉዳይ ላይ? ያው በሰዓት ነገር ሄዶ በሰዓት የሚመጣበት ነገር ቢኖር ትልቅ ነገር ነው። በዛ ላይ በሰንበት አይጾምም። ትልቁ ነገር ቤዚክ የሆኑ ነገሮች መቀየር ያስፈልጋል። በተለይ ህፃናቶቹ እኔ ማዝነው እኛ እንኳን የምንረዳበት ሚዛን አለ። ደግሞ እነሱን የሚያሳትፍ ፈንም የለም እና በእውነት በዚህ እድሜያቸው ብዙዎቹ መገኘታቸው እኛ ጋር እዚህ ማምለካቸው ማመስገናቸው ደስ ይላል። ቆንጆ ነው። ግን ሰዓት ጉዳይ ላይ በጣም በሰዓት ተጀምሮ በጊዜ በሰዓት ቢኮዝ ሰው ደግሞ ከዚህ ወጥቶ ሌላ ብዙ ስራም አለው እኮ ታመመ ይጠይቃል፣ ሀዘን አለ፣ ቀብር አለ። ተቀይሯል። የሶሻል ኮንቴክስታችን ተቀይሯል። ኢትዮጵያ አይደለንም። ጎረቤት ትበላለህ፣ ጎረቤት ትላለህ። እዚህ እኮ ራስህ ነህ ለስራ ሪስፖንሲብል ለቤተሰብ። አይ ቲንክ ይህን ጉዳይ ክርስቲያን አመራሮች ሊያስቡበት ይገባል። ሰበካ ጉባኤው፣ ማህበረ ቅዱሳን ኮሜንት ስጡ በላቸው። ሰዓት ጉዳይ ላይ በ11:30 መንገስ ነበረበት። ግን ከዛ በኋላ ጸበል ጻድቅ ቀምሰን እስክንወጣ 1 o'clock ይሆናል። ሌሎች ስራዎችን እንሰራለን። አይ ነው ብዙ ደስተኛ የሆነም ጊዜ አስተያየት ሲሰጥ ግን ሰዎች ቢሆንም ባይሆንም ሊስተካከል የሚገባው በሰዓት ሁሉ በስርዓት ሊሆን የሚገባው ነገር መሆን አለበት ያምናለሁ። የዛሬ ዓመት ነበረ ይሄን ነገር እንሰጣለን። አሁን በየዓመቱ እስካልተስተካከለ ድረስ እንሰጣለን። ከዛ በተረፈ እንኳን አደረሳችሁ። እንኳን አባታችን ቅዱስ ገብረመንፈስ ቅዱስ ግብፃዊ ናቸው። ህንፃ የሚባል ቦታ ነው የተወለዱት። በህንፃ ግብፅ ውስጥ አቡነ ተክለ ሃይማኖትን ደግሞ ግብጾች በጣም ወደ ብዙ ቤተክርስቲያን አለ በሳቸው ስም ከ52 ገደማ እኔ አስታውሳለሁ። የግብፅ ፓትርያርክ መጥተው እና ኢትዮጵያ ከአቡነ ሽኖዳ በኋላ በጣም ዘከረንት የነበሩ ረሳዋቸው ስማቸውን ግብፅ አምባሳደር ቢሮ እራት ተጋብዘው ሲያወሩ አባይ ነው የጋራ የሚያገናኘን ሲሉ አባይ አይደለም አሉ። እኛን የሚያገናኘን ከኢትዮጵያውያን ጋር ቅዱስ ተክለ ሃይማኖት ናቸው ነው ያሉትና ሁላችን ነው የተገረመው። እና ቅዱስ ዮሐንስ መጥምቀ መለኮትን መድኃኔዓለምና ቅዱስ ተክለ ሃይማኖትን በስፋት ያከብሯቸዋል። እዚህ ግን አሁን እኛ ሀገር ውስጥ ግን ያለው እንደሞ ሁኔታ እንግዲህ አነጻጽሮ ማለት ነው። እሱን አናነሳው። ስለዚህ በድጋሚ እንኳን አደረሳችሁ። በያላችሁበት መልካም ዊኬንድ ይሆንላችሁ። በጉርቲንግ ኤልያስ አየሩ በጣም ቆንጆ ይመስላል። በጣም አሪፍ ነው። ቆንጆ ነው። ነፋሻማ ነው። ፀሐይ የለችም። ቀዝቀዝ በጣም አይበርድም። በጣም ለንግስ ለአምልኮ ለቤተክርስቲያን የሚሆን እንደዚህ ትዝ የሚለኝ ኪዳነ ምሕረት በሱባኤ ነው በነሐሴ እንዲህ አይነት ወይዘር በጣም ይጠበቃል። ዝናብ አይደል ያኔ ነው ዝናብ። ልክ ነው። ትክክል። የአንዳንድ ሰዎች ጥንካሬ ኮሚትመንት ይገርማል። አይተሃል አንዳንድ ቪዲዮዎች በጣም ዝናብ እየቀጠቀጣቸው ልደታ ነገር በጣም አይገርም። አሁን ኪዳነ ምሕረት በሱባኤ በፍልሰታ አስታል ዝናብ ይዘንባል። በቃ እየተመታ ማስቀደስ መሯሯጥ ሁሉ የለም እንዴ። በነገራችን ላይ ኤልያስ ስለ ሰዓት ከተነሳ አይቀር አንዴ ነግረኸኛል። አይ ዶንት ኖ ልቅረጸው አልቅረጸው አፄ ኃይለ ሥላሴ ደብረ ሊባኖስ ቅዱስ ተክለ ሃይማኖት ገዳም ነው። ድንግላዊ መነኩሴ ነው የሚቀደሰው እና ሰዓት ሻርፕ ነው። አዲስ አበባ ሁሉ ሳይለመድ መለመድ አለበት። ልክ በቃ ሲባል ይዘጋል እና ቀዳማዊ ኃይለ ሥላሴ ሲደርሱ 2 ደቂቃ ነገር ግን ሲቀር በቃ መነኩሴው በሩን ዘጋው። ክብር ዘበኞቹ ላይ ያስከፉት ንጉሱ እንኳን አይ ተባለና በቃ እንግዲህ ቀረሳቸውም ቢሆን ያኔ ምእመን ናቸው። ንጉስ ኦፍኮርስ ኦኬ እዛ ቦታ ላይ ማለት ነው ምእመን ናቸው። ያው እንግዲህ ማስቀደሻ ዙፋን ቦታ ያላቸው የኢትዮጵያ ነገስታት ከፍተኛ የሆነ የሞራል ኃላፊነት ሞራል ሳይኮሎጂያቸው ትልቅ ነው። ይሄንን ህግ መጣስ ሊያሳዩ አይችሉም። ይሳል ልክ ነው። ቀዳማዊ ኃይለ ሥላሴ ሙሽራም ሲያጋጥማቸው አያልፉም። ለቀስተኛም ሬሳም ሲሄድ እንደ አብይ ናቸው። ከሙሽራ ጋር እንደ አብይ ፋይናሊ በመጨረሻም 20 ጉዳይ 12 ላይ
የነፈሰ ቀን ዞሮ ዞሮ ደስ ይላል። ቆንጆ ነው፣ ያምራል። እንደ ምጥ ነው ሰዓቱ፣ ቆይታው፣ መታሸቱ ምናምን አልፎ ንግሱ ደስ ይላል እና በድጋሚ መልካም በዓል። ከባለፈው ዓመት ደግሞ በጣም ሰው ብዛቱ ጨምሯል።